በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኒታችን አምላካችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። ተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን ከቅዱሳን በረከት የእመቤታችን ጣዕሟን ፍቅሯን ያሳድርብን። ትንቢተ ኢሳይያስ ምዕራፍ 2 ቁጥር 2 እስከ 5 በኋላ ዘመን እንዲህ ይሆናል፣ የእግዚአብሔር ቤት በተራሮች ራስ ላይ ይታያል፣ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ሁሉ ወደ እርሱ ይመጣሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና። ብዙዎች አሕዛብ መጥተው ኑ ወደ እግዚአብሔር ተራራም ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ ብዙ አሕዛብንም ይዘልፋቸዋል። ሰይፋቸውንም ማረሻ ጦራቸውንም አጭር ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍን አያነሳም፣ ሰልፍንም ከእንግዲህ ወዲህ አይማሩም። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ለትምህርታችን ክፍል 5 ወላዲተ አምላክ በትንቢተ ኢሳይያስ ማንሻ ሕግ ይወፅእ እምጽዮን ወቃለ እግዚአብሔርም ኢየሩሳሌም። ከጽዮን ሕግ ይወጣል ከኢየሩሳሌምም የእግዚአብሔር ቃል ይገኛል፣ የእግዚአብሔር ቃል ይነገራል ብሎ ያለውን ቃል ለትምህርታችን ማንሻ እናደርጋለን። ቅዱስ ኢሳይያስ እግዚአብሔር ነቢይ፣ እግዚአብሔር ያደረበት ቅዱስ ሰው ስለ እመቤታችን ከተናገረባቸው አንቀጾች አንዱ ይሄኛው ነው። ኃይለ ቃሉ ልክ ትናንት እንደተማርነው በመጀመሪያ ለኢየሩሳሌም ለቤተ መቅደስ፣ ቀጥሎ ለቤተ ክርስቲያን፣ በፍጻሜው ለእመቤታችን ለድንግል ማርያም የሚተረጎም ኃይለ ቃል አለው። ሕግ ከጽዮን የእግዚአብሔር ቃልም ከኢየሩሳሌም ይወጣል ይላል። ምን ለማለት ነው? የዕለቱን በዓላት ካየን በኋላ በመጨረሻ የምንማረው ይሆናል። እንግዲህ ዝናቡ ወቅቱ ነው። ለመደማመጥ ሊያስቸግር ይችል እንደሆነ አላውቅም። ምናልባት የሚከብዳቸው በውጭ ላሉት ይመስለኛል። እናንተ እኮ ይሰማል አይደል? መልካም። ያው በአንዳንድ ስፍራ ዝናብ የለም፣ በአንዳንድ ስፍራ ደግሞ በዝቷል። ያው እንደ ልብ ብላችሁ ከሆነ ባለፉት ጥቂት ወራት የተፈጥሮ አደጋ በየሀገሩ እየተከሰተ ነው ያለ። ሰሞኑን በህንድ እየሆነ ያለውን አይታችሁ ከሆነ የጎርፉ ክፋት የአውሮፕላን ጣቢያ አንዱ ስፍራ ላይ እንዲሆን እንደማሳያ የአውሮፕላን ጣቢያ ውስጥ ላይ ጎርፉ መጥቶ ሞልቶ አውሮፕላኖችን ውጧቸዋል። የአውሮፕላን ቁመት ከርቀት እንደምታዩት አውሮፕላን ተሳፍራችሁ የማታውቁ ካላችሁ ትንሽ ነገር እንዳይመስላችሁ። ወደ ላይ ከፍታው ከመኪና እጥፍ ነው። ወደ ላይ በጣም ትልቅ ነው። አውሮፕላኑን የዋጠ መኪና እንዴት ነው የሚያደርግ? ቤት ግራውንድ የሆነ ምድር የሆነ ቤት እንዴት ነው የሚያደርግ? ከዛ ደግሞ ትናንት ሰምታችሁ ይሆናል አይደለም? በኮሎምቢያ የመሬት መንቀጥቀጥ፣ ከዛ አስቀድሞ በቬንዙዌላ በየስፍራው የአደጋ ወሬ ይሰማል። አሜሪካን ውስጥ ያው እስካሁን ድረስ በአሜሪካና በምስራቅ አውሮፓ በግሪክ እሳት አለ፣ እሳት አደጋ ማለት ነው። እና እግዚአብሔር መድኃኔዓለም እንደ ኃጢአታችን አልከፈለንም፣ ግን ደግሞ አልመለስ ስንል እንዲያ ነውና መቼስ ምሕረቱን ገጸ ምሕረቱን ይላክልን። ዛሬ ብዙ በዓላት ናቸው፣ ዓመታዊ በዓላቸው የተከበረላቸው። በተለይ ኢትዮጵያውያን ጻድቃን ያው ገዳማቸው ኤርትራ ውስጥ ያለ አቡነ ፊልጶስ ዘደብረ ቢዘንን ኤርትራዊም ኢትዮጵያዊም ቢባሉ አያስጨንቅም፣ ሁሉንም ስለሆኑ
እሳቸው አንዱ ናቸው። ሁለተኛው አቡነ አሮን መንከራዊ ናቸው። ሌላኛው ሐራዊ ቅዱስ ዮሐንስ ነው። ሌላኛው ደግሞ አባታችን አባ አብርሃም ትናንት በስንክሳር ስሙን የሰማችሁት ነው። ሌላኛዋ የእሱ እህት በተቀደሰ ንስሐዋ የተመሰገነችው ቅድስት ማርያም ናት። ሌላኛዋ በንስሐ የምትታወቀው ቅድስት አውዶክስያ ናት። ቅድስት አውዶክስያ እጅግ የከፋ ተግባር የነበራት ኃጢአት ብቻ ሳይሆን በክህደት በጣዖት አምልኮ ውስጥ የነበረች በዚያ ላይ በአመንዝራነት እድሜዋን የፈጀች ሴት ነበረች። እግዚአብሔር በአንድ ቅዱስ ሰው አድሮ ግርማኖስ በሚባል አንድ መናኛ አድሮ የመከራትን ምክር ሰምታ ንስሐ ገብታ መንና ከብቃት ማዕረግ ደርሳለች። ኋላ ግን ቀድሞ በአመንዝራነት ሕይወት እያለው በእኔ ምክንያት ብዙ ሰው ተጎድቷልና ዘእንበለ ደም ይነጽህ ደም ነውና ሰማዕትነት መቀበል ሽታ እንደ አባ ሙሴ ጸልም እሷም እግዚአብሔር ፈቅዶላት ሰማዕትነት ተቀበላለች። ዛሬ ልደቷ ነው። የቅድስት አውዶክስያ ዓመታዊ የእረፍት በዓሏ መጋቢት 5 ቀን ነው ከአቡነ ገብረ መንፈስ ቅዱስ ጋር። ቅድስት ማርያም በአባ አብርሃም ሕይወት ውስጥ የምትገኝ ናት። አባታችን አባ አብርሃም በዘመኑ ወላጆቹ አርፈው የነበረውን ንብረት ለድሃ አካፍሎ ትንሽ እህቱ ነበረችና ገና የ5 ዓመቷ ይዟት መጥቶ ስርዓት እያስተማረ አሳድጎ በገዳም በምናኔ እንድትኖር አደረጋት። ነገር ግን አንዱ አጥር ሲጣስ ሁሉም አጥር መጣሱ አይቀርምና ማየት የሌለባትን ነገር ስላየች አንድ መነኩሴ ጋር አጓጉል ስለተቀራረበች ከዚያ መነኩሴ ጋር ቆባቸውን ጥለው ከተማ ገብቶ በአመንዝራነት የሚኖር ሆናል። ምክንያቱም መነኩሴው ቆቡን ጥሎ ማግባት አይችልም። በነገራችሁ ላይ በአንድ ሚስት ልወሰንም ማለት አይችልም። ልናወላችሁ ምንኩስናን ብቸኛ መንገዱ ወይ ገድል ነው ወይ ሞት ነው። ሌላ መንገድ የለው። አንድ መነኩሴ ቆቡን ጥሎ ሚስት አግብቶ ወይ ሴቲቱ ቆብ ጥላ ባል አግብታ መኖር አይችሉም። በየቀኑ አብረው መኖራቸው እንደ አመንዝራነት ነው የሚቆጠርባቸው። አይችሉም። ይህን ማወቅ አለባቸው። እንኳን እንደዚህ ያላደርጉ ለአንድ ጊዜ በዝሙት የወደቀ መነኩሴ ቅጣቱ ንስሐው የእድሜ ልክ ነው፣ ወሰን የለው። ለምንድን ነው ብትሉ፣ አንደኛ ያን ያክል ክቡር ነገር ስላረከሰ፣ ሁለተኛ ነገር ወደ ምንኩስና ማንም ከቶ ተገዶ ስላልገባ። ለናዋላችሁ በዚህ ዘመን ብዙ ሰው ትሰማላችሁ አይደለም? ጋብቻም ይከብደኛል፣ ምንኩስናም ይከብደኛል የሚሉ ሰዎች አሉ። ምን ትሆኝ ታዲያ? መሞትም አልፈልግም መኖርም አልፈልግም እንደማለት እኮ ነው። ደግሞ አንዱ ምን አለ? ከአባ እንጦንስ በፊት ምንኩስና ስላልነበረ ሳያገቡ ዝም ብሎ መኖር እንደሚቻል ይሄ ማሳያ ነው አለኝ። ልብ በሉ እንግዲህ፣ እንዴት ዋላችሁ? ምንኩስናን የጀመረው አባ እንጦንስ ነው እንዴ? ጌታችን ኢየሱስ ክርስቶስ ነው የጀመረው። ደህና ዋላችሁ? ጌታችን ጋብቻን ቀደሰ አይደለም? ጋብቻን ቀድሷል። በተግባር ግን ያሳየን ኑሮ ጋብቻ ነው ወይስ ምንኩስናን ነው? ምንኩስናን ነው። መገለጫው ምንድን ነው አለ? በነገራችሁ ላይ አንድ ሰው በድንግልና ብሎ ከተማ መቀመጥ አይችልም። እንደዛ የሚባል ነገር የለም፣ ልዩ ትእዛዝ ከሌለው በቀር ከእግዚአብሔር። ምክንያቱም ጌታችን ሲያስተምር ውሎ ከተማ አድሮ ያውቃል። የት ነበረ የሚያድር? ደብረ ዘይት ስር ባለች ኤሊዮን በምትባል ዋሻ ውስጥ ነው ስርዓተ መነኮሳትን ያስተማረ። ይህን ማወቅ አለባቸው። እና እንደዚያ ሆነው ኖሩ። አባታችን አባ አብርሃም እንደዚህ መደረጉን አላወቀም። እሱ በበዓቱ እየጸለየ ነው እና ህልም ያያል። በህልሙ ከይሲ ወይም ዘንዶ መጥቶ አንዲትን ርግብ ሲውጣት ያያል። ትንሽ ቆይቶ ተፋት። ሲነጋ ደነገጠ። ሂዶ ቢፈልጋት አጣት። ኋላ ምን አለ? ጌታዬ ይህንን ህልም ያሳየኝ እንደምትድን ተስፋ ሲሰጠኝ ነው ብሎ ለምን ሲተፋት አይቷል። ሄደ። ልብሱን ቀይሮ የወታደር አለቃ መስሎ
ለዝሙት የሚፈልጋትን ሰው መስሎ ገብቶ ማርኮ ይዟት መጣ። የሚያስደንቀው ነገር ንስሐዋ ነው አይደል? የሚገርመው ነገር በመጨረሻ ህይወቷ እንደ ሌሎች ቅዱሳን ተአምራት የማድረግ ፍላጎት አልነበራትም። ብቃቱ ቢኖራትም በተአምራት ራሷን መግለጽ ስላልሻች እግዚአብሔር ክብሯን በመንገለጠ ሰዎች ሊጠይቋት ሲመጡ ፊቷ እንደ ፀሐይ ያበራ ነበር። ቦግ ቦግ ይል ነበር ፊቷ። የንስሐን ኃይል እንድንረዳ ጭምር ነው። ከአባ አብርሃም ህይወት ደግሞ ሁለት ብቻ ብንጠቅስ ይበቃል። አንደኛው ጳጳሱ ጠርቶ ቅስና ሰጥቶ የሀገር ይታያል፣ አዎ አረማውያን ናቸው፣ ሂድና አስተምራቸውና አባቱ ናቸው ብሎ ላከው። ሀገሩ የአረመኔ ሀገር ነው። ብዙ ሰው ሊያስተምርበት ሞክሮ እምቢ ብሎ ቀርቷል። እየደበደቡ ነው የሚያባሩት። እንዴት ዋላችሁ? አባ አብርሃም አባታችን ሰባኪ ነው አይደለም? አሁን በተላከበት ተግባሩ ንገሩኝ። ኧረ በሞቴ ሰባኪ ነው። እሱ ሰባኪ ከተባለ እኛ ምንድን ነው የምንባል? ጎበዝ እስቲ መልስቱ። እኛ ምንድን ነው የምንባል? በዚህ ዘመን ያለን ያን ያህል ዱላ ታውቃላችሁ? በየቀኑ እየተደበደበ ከነህይወቱ እየቀበሩት። ስንት ቀን የተደበደበ? ስንት ቀን መከራ የተቀበለ? ንገሩኝ። 10 ዓመት አየው። እዚህ ምንጣፍ ተነጥፎል አለ። እዚህ ካሜራ ስለማይሆነው አለ ምንጣፈታች፣ ያውም ተጣጥፎ ለእግር እንዲመች። በታቹ ላስቲክ አለው። ላስቲክ በታች ሲሚንቶ አለ። ያው አትሮንስ አለ። ከውጭ ሀገር ነው የመጣ ዘመናዊ አትሮንስ። ይኸውልህ ከኦማን የሚባል ሀገር ነው የመጣ አትሮንስ። አየው። ቅዱስ አባታችን አባ አብርሃም ሰባኪ ከተባለ እኔና በዚህ ዘመን ያለን የመድረክ ሰዎች ስማችን ምንድን ነው? ልንገራችሁ እውነቱን ስም እስቲ ገምቱ እናንተ። እኔ የምለው ልትሉ ነው። ትላላችሁ አትሉም? በሉ እንጂ ትላላችሁ። አይ ትክክለኛ ስም ነው በሉ። በዚህ ዘመን አባ አብርሃም በሉ፣ በደንብ በሉ። ሰባኪ ነው ስሙ፣ ይገባዋል። እኔና በዚህ ዘመን ያለን እናንተ አንተ ነው የምትሉ፣ አንተና በዚህ ዘመን ያላችሁ ነው የምትሉ። ስማችሁ በሉ እስቲ በሉ እንጂ ዘባቾች ይባላል። በቃ አየው። በዚህ ዘመን ያለን 99% ዘባቾች ነን። በቤተ ክርስቲያን ላይ የምንዘብት በጣም የሚያሳዝነው ነገር ከምንም በላይ በራሳችን በገዛ ነፍሳችን የምንዘብት ነን። መከራ የማንወድ፣ ፈተና የማንወድ፣ ንስሐ የማንገባ፣ ቃለ እግዚአብሔርን ሸቀጥና መነገጃ ያደረግነን ዋናውን የሁኜ እኔን በአጠቃላይ በምድር ካሉ 99% አልኳችሁ። 1% የተወቋት አሉ፣ እግዚአብሔር ያደረባቸው አሉ፣ እንደነንተ አሉ። የአባት 10 ዓመት ታግሶ ክርስቲያን አደረጋቸውና ክርስቲያን ሲሆኑለት ወዲያውኑ ምን ሊመጣ ነው? መከበር ሊመጣ ነው። ያን ያህል መከራ የተቀበለበትን ምነዋ ቢከበር አልፈልግም አለ፣ ትቶት ወጣ። በሱ መልካም ሰው ተክቶላቸው ትቶ ወጣ። ይሄ ያስደንቀኛል። በሌላ የገድሉ ክፍል ደግሞ ምን ይላል? በአስናኒሁ ይስሐቅ ወበከናፍሪው ኢያክሞሰሰ ይላል አይደል? ከተሆኑ በጥርሶቹ ስቆ አያውቅም፣ በከንፈሮቹ እንኳን ፍግግ አላለም ማለት። መከራ ታግሶ መኖር አያችሁ። የክርስቶስን ፍቅር የሚያስብ ሰው ሳቅ ትዝ አይለውም ብዙም። እና አባታችን አባ አብርሃም ገዳማዊ ዛሬ ዓመታዊ በዓሉ ነው። ሌላኛው ዛሬ የምናከብረው አባት ጻድቁ አቡነ ፊልጶስ ናቸው። ሰማችኋል? አባታችን ፊልጶስ በ14ኛው መቶ ክፍለ ዘመን የተነሱ ደገኛ ጻድቅ ናቸው። ጻድቅም ሐዋርያም ሰማዕትም ናቸው። ታሪካቸው በጣም ሰፊ ነው። በአመት ጥቂት ማስታወሻ ሳነሳላችሁ ኑር ያለውኝ። በጣም አስደናቂው ነገራቸው ንጽህናው፣ ቅድስናው፣ ገድሉ፣ ትሩፋቱ፣ ጾሙ፣ ጸሎቱ እንዳለ ሆኖ ገዳማቸው ደብረ ቢዘን በዓለም ካሉና ስርዓተ መነኮሳት ጥብቅ ከሆነባቸው ስፍራዎች አንዱ ነው። እኔ ቅዱስ ሰው
ሰንበትን በጣም ያከብሩ ነበረ። የአቡነ ኤዎስጣቴዎስ ልጅ ስለሆኑ በመንፈስ ቅዱስ ጸጋ ሰንበትን በጣም ያከብሩ ነበረ እና በ14ኛው ክፍለ ዘመን ከንጉሱና ከጳጳሱ ጋር ተጣልተው ነበረ። ሰንበትን ሻር ሲሏቸው አልሽርም አሉ። ቅዳሜን ነው እንግዲህ ልብ በሉ። ጠቡ በእሑድ አይደለም፣ በቅዳሜ ነው። መጨረሻ ላይ በቁርበት አስደርገው ዛሬ አፋር ወደሚባለው ስፍራ አካባቢ አስወስደው በቁርበት አስጥለዋቸዋል። በሌላ ጊዜ ደግሞ ሐይቅ እስጢፋኖስ የሚባል ታውቁ ይሆናል አይደለም? ሐይቅ እስጢፋኖስ ዛሬ ሄዳችሁ ብትመለከቱት የሐይቁ ዳር ደንጊያው ጥቁር ነው በጣም። የዚህ ምክንያቱ አቡነ ፊልጶስን እዚያ ውስጥ ሲጥሏቸው ሲያሰጥሟቸው በጸሎታቸው ሐይቁን በእሳት አነደዱት። ደህና ዋላችሁ። እሳት ይነዳል። የአባቶቻችን ተአምራት ድንቅ ነው። ሐይቁን በእሳት አነደዱት። በዚህ ምክንያት ንጉሱ መጥተው ይቅር በለኝ ብለዋቸዋል። የንጉሱ ሚስት እግዚ ክብራ ትባላለች። ደግ ሴት ናት። አባቴ ሆይ እግርህን ልጠብ ብላ እግር አጥባ እጣቢውን ልጠጣው ወይ አለቻቸው። ንግስት ናት እንግዲህ ያስቡ። እንደ ፈቃድሽ ይሁን፣ እሱን ከጠጣሽው እግዚአብሔር ቸርነት ያደርግልሻል፣ ልጅ ትወልጃለሽ፣ ስሙን ዘርዓ ያዕቆብ በይው። በኢትዮጵያ ታሪክ እንደሱ ያለ ንጉስ ከሱም በፊት አልተነሳም፣ ከሱም በኋላ አይነሳም። ሃይማኖቱ የቀና ምግባሩ የጸና ለፈጣሪው የሚቀና ንጉስ ከአንቺ ማኅፀን ይወጣል ብለዋታል። በዚያ ምክንያት ማን ብላ ሰየመችው? እንዴት ዋላችሁ? ማን ብላ ሰየመችው? ማን ነው የሚሉ? ኧረ አይሰማም፣ ኧረ አይሰማም። ዘርዓ ያዕቆብ ነው። ቅድም ምን ነበር ያልኳችሁ? ዘርዓ ያዕቆብ ነው ያልኩ አይደል? ዘርዓ ያዕቆብ ቆብእ አለው። የመነኩሴ በረከት ከመነኮስ የተገኘ በረከት ማለት ነው አይደለም? ከዛ ግን ንጉሠ ነገሥቱ አባቱ እና በቤተ መንግስቱ የነበሩ ሰዎች አጠጋግተው ዘርዓ ያዕቆብ ብለው አሉትና በዚያ ምክንያት ዘርዓ ያዕቆብ ተብሎ ቀርቷል። ይሄ ቅዱስ ጻድቅ ንጉሥ እንግዲህ ጳጉሜን 3 ሲመጣ በቸር ካሰነበተን የምናከብረው ነው እና አባታችን አባ ፊልጶስ ሰንበትን የሚያከብር ቅዱስ ሰው ነበረ። ሰንበትን ያከብር ነበረ። ሌላ ቅድስናው ታምራቱ ምኑ እንኳን የሱ የእናቱ ማን ነው ስሟ? መግደላዊት ትባላለች። ደግ ሰው ናት፣ ቅድስት ናት። አባቱም የተባረከ ነበር እና ብዙ ነው ታሪኩ፣ ሰዓትም ስለሚሄድብን በዚሁ ገታ እናድርገው። ታላቅ ጻድቅ አቡነ ፊልጶስ። ሌላ የምናነሳው ሐራዊ ቅዱስ ዮሐንስን ነው። ዮሐንስ ሐራዊ ማለት በ4ኛው ክፍለ ዘመን ሁለተኛ አጋማሽ ላይ ኡልያኖስ በሮም ነግሶ ክርስቲያኖችን በሚያሰቃይበት ጊዜ ክርስቲያኖችን ለማሰቃየት ከተመረጡ የኡልያኖስ ወታደሮች አንዱ እሱ ነበረ። ግን ራሱ ክርስቲያን ነው። ነገር ግን ክርስትናውን ደብቋል። ክርስትናውን የደበቀ ለምንድን ነው ቢሉ ፈርቶ አይደለም። ሰማዕትነት ከመቀበል ይልቅ ክርስቲያኖችን ለመንከባከብ። ለምን? ዘመኑ ዘመነ ሰማዕታት ስላልሆነ ክርስቲያኖች ከባድ ነው። ዘመነ ሰማዕታት ረድኤት ነበረው እና ክርስትናውን ደብቆ ይላካል። ለጓደኞቹ እየደጋገመ የሚላቸው አንድ ነገር ነው። እንዲህ ክርስቲያኖች እንዴት እንደምጠላቸው ባገኛቸው ማድረጋቸውን ያውቃሉ። እና ምን ይላል? ለኔ ስጡኝ፣ አብዛኞቹን እኔ ላጥፋቸው፣ ለኔ ስጡኝ እያለ እየተቀበለ እየወሰደ እየተንከባከበ ነው የሚያስቀምጣቸው። ታዲያ በድብቅ ይጾማል፣ ይጸልያል፣ ይመጸውታል እና ይሄ ከሰማዕትነትም ከጽድቅም ተቆጥሮለት በቅዱሳን ከተማ እንዲነግስ ሆኗል። የመጨረሻው በዓል ዛሬ አባታችን አሮን መንክራዊ የአቡነ አሮን ገዳም ማን ነው የሚባል? አቡነ አሮንን መቼም ታውቃላችሁ አይደል? መቄት ያለው ማን ነው የገዳሙ ስም? አንደኛው ቤተ ቀጢን የሚባል ገዳም አላቸው፣ የመጀመሪያው ገዳማቸው። አሁን ግን ይሄ ጣራው ክፍቱ ነው፣ ዝናብ የማይገባበት አለ አይደል? አቤት ውጭ ሀገር ቢሆን ኑሮ አቤት አቤት እንደ ጠቅላላ ሚዲያ ሁሉ የሚነጋገርበት ርዕስ ይሆን ነበር አይደል? አስባችሁታል? ጣራው ክፍት ነው፣ ዝናብ ግን አይገባም፣ ፀሐይ ይገባል።
ይሄ እኮ በጣም እንደው እግዚአብሔር ክፉ ናችሁ ብሎ ለምሳሌ አቡነ ዮሐንስ ጨጌ አቡነ ዮሐንስ የጎንደ ተክለ ሃይማኖቱ አንድ ትልቅ ታምራት ከሰሯቸው ታምራት በጣም አስደናቂው ታምራት አንድ ጋኔን በጣም ያስቸግራቸው ነበርና እሳቸው ማይጠንት የሚያጥኑ ልሙት ተራራ አለ መውጫ የለው ከዚያ ላይ የእግር መቆሚያ ታክላለች ከዚያ ወጥቶ ጸሎት እየጸለዩ ያጥናሉ። ይሄን መነኩሴ ካልገደልኩት አላርፍም ብሎ ከላይ ቤትም ያለ ድንጋይ ይወረውርባቸዋል እና አንድ ስንዝር ሲቀረው ቀና ብሎ ያዩታል ድንጋዩ እዛው ላይ ቆሞ ቀረ። በነገራቸው ወደ ጀርባ ያዘው የሚለው ወደፊት ወደ አራት አቅጣጫ ምንም የያዘው ነገር የለም። ምን ሆናቸው? ጥላ ሆናቸው። ሰይጣኑን ሆኖ እንጂ ሰው ቢሆን ይመረቅ ነበር። አላ የሚገርማችሁ እሳቸው ያረፉ በ1611 ነው በ500 ዓመታቸው። እኛ ለመጀመሪያ ጊዜ እኔ ጎንደ ተክለ ሃይማኖት ሄድኩ በ93 ዓመተ ምህረት ነው ከ26 ዓመት በፊት። የሚገርማችሁ እኛ የሄድን ዓመት ወደቀ። ደግሞ እኛ ጋር እንዳታያዩ ልጆች ነን። ስንት ዓመት ማለት ነው? 17 18 19 300 ወደ 380 ዓመት ያክል ምንም ነገር ሳይዘው ቤት የሚያል ድንጋይ አየር ላይ ዝም ብሎ ተንሳፎ የቆመ ድንጋይ ያስብ ወደቀ። በጣም በጣም ነው ደጎቹ ያዘኑ። ለምን ቢባል በቃ ክፉ ዘመን ክፉ ትውልድ እንደሆነ መገለጫው ይሄ ነው። የአቡነ አሮን ግን እስካሁን ድረስ ቃል ኪዳኑ አልታጠፈም። የአቡነ አብይ ጊዜ የጎንደር ከተማው እስካሁን ድረስ ቃል ኪዳናቸው አልታጠፈም። ይገርመኛል። እና አቡነ አሮን መንከራዊ ስማቸው ራሱ የማዕረግ ስማቸው ማን ነው? መንከራዊ አሮን መንከራዊ አሮን ዘመቄት ወይም አሮን ዘደብረ ፋራን ይባላሉ። ገዳማቸው ማን ይባላል? ደብረ ፋራን። ብዙ ጊዜ ግን የሚታወቅ በደብረ ፋራን ሳይሆን ማለት ነው ደብረ ዳሪት ተብሎ ነው። ዳሪት የሚባል አማርኛ ታውቃላችሁ? አታውቁም። ግዕዝ ታውቃላችሁ? አታውቁም። ስለሌለ ማለት ነው። ነገሩ ዳሪት አይደለም፣ የጨዋ አማርኛው ነው፣ ዳሪት ነው። ደብረ ዳሪት ነው ነገሩ። የኋለኛይቱ መጀመሪያ ቤተ ቀጥኔን ስለሆነ የሰራ ደብረ ዳሪት፣ ኋላ ሀገሬው ሰው ቀስ ብሎ አጠቃቅቶ ደብረ ዳሪት አለ። አሮን መንከራዊ የአቡነ በጸሎተ ሚካኤል የቆብ ልጅ ነው። አቡነ አሮን መንከራዊ የሚያስገርመው ነገር ዲያቆናት ለእኔ ለእናንተም ተግሳጽ ነው። ፍም አፈም ተብሎ ቤተ እግዚአብሔር ሄደ። ፍም እያፈመ ትልቅ ፍንጣሪ ፍንጥር ብሎ እጁ ላይ አረፈ። እንግዲህ ፍንጣሪ ሲባል ያቺ ጠብ ብላ በራሷ የምትጠፋ አለች አይደል? ትልቅ ፍንጣሪ አለ አይደል? በደንብ ከአጽቅ ትንሽ አነስ የሚል አረፈበትና ቆዳውን አነሳው። በጣም ስላቃጠለው እድሜውም ልጅ ስለሆነ በጣም አለቀሰ እና ጌታዬ ኢየሱስ ክርስቶስ ሆይ እያገለገልኩ ምን ነው ለሰዓት አሳልፈ ሰጠኝ ብሎ አለ። በኋላ ግን ጌታዬ ለካ ይሄንን ለኔ ጥቅም ነው ያደረከው። ምድራዊ ሰዓት እንዲህ ካንገበገበኝ የሰማዩ እንዴት ሊሆን ነው? ያውም ከምድራዊ ሰዓት እኮ ጠብተዋ ናት። ዋናው ሰዓት አይደለም የምድሩ። ከዛሬ ጀምሮ በዚህ ከተማ አልኖርም ብሎ ቦታውን ለቆ ደብረ ጎል ሄደ። ከማን? ከአቡነ በጸሎተ ሚካኤል ድንግል ታላቁ ገዳማዊ ሰማዕት ሄደ። እዚያ መነኮሰ። ብዙ ገድል አደረገ። አሮን መንከራዊ የሚያሰኘው ብዙ ታምራት አድርጓል። ከነዚያ መካከል አንደኛው ፀሐይን ያቆማት እሱ ነው። በመቄት ሲመጣ ተመልሶ ከመከራ ግፍ ተቀብሎ ቆይቶ ሲመጣ ይገርማችሁ ስለ ሃይማኖት ስለ ቀናቸው ሃይማኖት መከራ ሊቀበል በንጉሱ አደባባይ በሄደበት ጊዜ ተገርፏል፣ ተገፏል። ልብሱን አስወልቀው በአደባባይ ከሴት መነኮሳያት ጋር አዙረውታል። ያላደረጉት ነገር የላቸውም። የሚገርመው ነገር መጨረሻ ወደ ስደት እሱን የላኩበት ስፍራ 700 ደቀ መዛሙርትን ይዞ ሄዶ 500 እዛው ሞተው ነው የቀሩ። 200 ይዞ የተመለሰ እና ንጉሱ እንታረቅ ይቅር በለኝ አጥፍቻለሁ ብሎ ሲጠራው እንዳደረገ ታውቃላችሁ? 500 መቋሚያ የመነኮሳት የሚይዙት በትር አለ አይደል? እሱን አመጣው ከንጉሱ ፊት አፈሰሰው። ምንድነው አባለው? የ500 መነኮሳት በትር ነው። እነሱ አፈር በቅቷቸዋል። ይኸው በትራቸው። ታዲያ እዛ ሄዶ ውሃ ያፈለቀበት ቀን አለ። ከሁሉ በላይ የሚያስገርመው አዋሽ ወንዝን ተሻግሮ ነበር የሄደ። ሲሄድ ደንጃ ሸርተት ያደርገውና ዳዊቱ ብራናዋ ከነማይደሯ ሹልክ ብላ ትወድቅና አዋሽ ውስጥ ትገባለች። እንግዲህ አዋሽ ወንዝ ነው አይደል? የሚሄድ ነው። ይዟት ሄደ ብለው ትተዋት ይሄዳሉ። 7 ዓመት ስቃይ ቆይቶ 500 ደቀ መዛሙርቱ አልቀውበት ተመልሶ ሲመጣ አባ ፊልሞን የሚባል ደቀ መዝሙር አለ። ፊልሞን
አምጣ እሱን መቋሚያ ዳዊት የላውጣ ነኝ እዚህ አራ ሳቅ እዚያ እንግዲህ መነኮሳት የቀሩት ደግሞ አባታችን ዛሬ አረጀ መሰለኝ ምንድነው ደግሞ 7 ዓመት በኋላ ወንዝ የወሰደው ምኑን በእግዚአብሔር አታምኑ ዳዊትን አይነካም የወንዝ ከዛ መቋሚያዋን በላይኛዋ ስድት አርጉ ሳብ ሲያደርግ ምኗን ያዛት ማንገቻዋ ወጣች እርግፍ አድርጎ ያትቻት ዳዊት ቀለሟ ሳትለቅ ብሏቸው እግዚአብሔርን እያመሰገኑ ተመልሰዋል ፀሐይን አቆሟል ብዙ ድንቅ ተአምራት አድርጓል ከሁሉም የሚያስገርመው 7 ዓመት ተሰቃይቶ ድንቅ ተአምራት አድርጎ 500 ደቀ መዛሙርቱ አልቀው ተመልሶ ወደ ገዳሙ ወደዚህ አሁን ወደምናውቀው ገዳም ሲመለስ ምክንያቱም መጀመሪያ ታስረው ሲወጡ እያበሰሉ ነበር ወጥ እያበሰሉ ነበር ቅጠል ደግሞ እየከተፉ ነበር እና ቅጠሉ ሳይጠወልቅ ወጡ እየተንተከተከ ደርሰዋል በ7 ዓመቱ በዚህና በተለያየ ምክንያት ማን ተብሏል አሮን ኧረ በሞቴ ምን ከረ እስቲ ከገድሉ ስለመቤታችን ላንበብላችሁ መቤታችን ሲወዳ ስለነበር ዛሬ ያቡነ ፊልጶስን እዚህ በፊት ስለተረክነ ወደ አሮን መንከራዊ ያደላንበት ምክንያት እስቲ ከገድሉ ጥቂት ላንበብላችሁ ስለመቤታችን የሚለው አቡነ አሮን መንከራዊ ምን ይላታል መቤታችን እንግዲህ ራሱ ይሄ የትምህርቱ አካል ስለሆነ ነገረ ማርያም ስለሆነ ይሄን ሳናወሳ ማለፍ አንችልም በ84ኛው አንቀጽ ላይ ገድሉ ላይ ገድለ አቡነ አሮን ታያችኋል በነገራችን ገድላቸው ታትሙ ከገበያ ወዲያው ነው የጠፋ የሚገርም ታያችኋል ገድል ነው ከዛ ፎቶ አንስቼው ነው ገድላቸው ነው እንደምታውቁት ብራና አይደለም ብራና አለ ግን ይሄ ከወረቀቱ ነው ለምን አማርኛም ስላለው ግን እኔ ገዙን ነው የምጠቀም ወተምህረ በስመረተ እግዚአብሔር በእግዚአብሔር ፈቃድ ተማረ ወፈጸመ ኩሎ እንዚያ ለቦ ኃይለ መለኮት የመለኮት ስልጣን የእግዚአብሔር ስልጣን እያስለበመው እያሳወቀው ሁሉን ተምሮ ፈጸመ ወምድረ ፈጸመ መዝሙረ ዳዊት ተሰጥየ ልቡ ወተነድፈ በፍቅሩ ለክርስቶስ ወነደ ከመሳት ምንሃብ በሐልዮ ፍቅራ ለማርያም ርግብ ሰናይት ልብ በሉ በክርስቶስ በመድኃኒታችን ብቻ አይደለም በማን ይላል መልካሚቱ ርግብ ተባረች በእመቤታችን በድንግል ማርያም ፍቅር ልቡ እንደሳት ተቃጠለ ይላል ነደ ልቡ አለ ከዚያ ምን ይላታል ዘጾረቶ በከርሳ እሷ እኮ አምላክን ለወልደ እግዚአብሔርን በማይጸኑ ተሸከመችው ናት ወሐፀነቶ በሐሊባ አጥባቲሃ በጡቶቿ ወተት ያሳደገችው እንዘ ድንግል ህትምት ኢቲ ወተት ያስገኘችን ድንግል ስትሆን ነው ህትምት በድንግልና ስትሆን ነው ኮነት ከመትሳም ከናፍረ ጽጌ በከናፍሪሃ የመለኮትን ጽጌ ተባለ የመለኮትን ከንፈር በከንፈሮቿ ትስም ነበር ወይሰወጥ ውስተ ውሳጤ አፏ ጠለ ምራቁ ወላጅ አመጣው ይሄ በነገራችን ላይ እዚህ ነው ሌላ መጽሐፍ አላገኘሁትም አቡነ አሮን ነው እንደዚህ የሚል ወይሰወጥ ውስተ ውሳጤ አፏ ጠለ ምራቁ ስትስመው ሕፃን ልጅ ካፉ እንደዚህ ይወጣል አይደለም ያ ወደ አፏ ይገባ ነበር እናት የሆናችሁ እንደዚህ አገጥሟችሁ ያጋጥማል አይደለም እንደዚያ ወስትንፋሰ ጉሬሁ ጊዜ ተስሞ ለሕፃን ፍሱህ የተወደደ ደስ የተሰኘ አምላካችን ሕፃኑን ስትስመው መዓዛ እስትንፋሱ ወደ አፍንጫዋ ይገባል ካንደበቱ የሚፈሰው ነገር ወደ አፏ ወደ ከንፈሯ ይገባ ነበር እና ወትህውጥ እንዘ ትብል ምን ትጣይሙ ለምራቀ ወልዴ የልጄ ካፉ የሚወጣው ምራቅ ያ ምራቅ በኋላ አይነ ስውር ሲያበራት ታስታውሱ ዘውሩ ተወልደ ምን ይጥም የልጄ ምራቅ አስራ በሶከሩኑ ጸቃዋ አማአሩኑ ዲ የስኳር የማር ወለላ ነው ወይ ወሚም ሐሊበ እወልት ከጊደር ከላም የተገኘ ወተት ነው ወይ ምን ተይጼኑ መዓዛ እስትንፋሱ ለወልዴ እመቤታችን እኮ የምትለው ነው አባ አሮን የሚነግረን የልጄ የእስትንፋሱ መዓዛ ምን ያስደስት ምን ይጣፍጥ ኮለ ገዳምኑ ወሚም አልባስጥሮስ ኮል ምንድን አረተው ግዝ የተማራችሁ በነገራችሁ ላይ የእንኮይ መዓዛ ከተማ ስለምንኖር ብዙዎቻችን አናውቅም አይደል አዎ ኮለ ገዳምኑ ወሚም አልባስጥሮስ የሽቱ ልብስ አይደል አልባስጥሮስ የሽቱ ስም ነው ማየልብንኑ ስሂንኑ ናርዶስኑ እንግዲህ የሽቱ ነገር ሁሉ እየተጠቅሳለች ወሚም መሰሊሆት ወቀናአት
ወሚ ይሴኒ ወይልሂ እምሶራይ ገጹ ፀሐይኑ ዘሐዚራን ወሚመ ኤራ በዕለተ ገሃሁ ምሉ። ይህ ሁሉ በአድናቆት እመቤታችን የተናገረችው። ቀጥሎ ምሕረተ አቅፎ በእደ ዮሐ ደስ እያሰኛት አንድ ጊዜ በእጇ ታቅፈዋለች እመቤታችን። ወምረ ታቀውሞ ዲበ አቆያጽሃ ወይስ ምንድን ነው? በሁለት እግሮቿ በጉልበቶቿ ላይ ጉልበቱ ላይ ተርጉመው እዚያ የምታስቀምጠው ጊዜ አለ። በነገራችሁ ላይ ብዙ ጊዜ እናስበውም አይደለም? እናቱን ያደረገችው ነገር አስቡት። እናት ለልጇ የምታደርገውን ነገር እመቤታችን ስታደርግ ነው የሚያሳየን። ለአምላክ ምሕረት አጠብኦ አንዳንድ ጊዜ ታጠበዋለች። ወተሐቅፎ በአልባሲያ በልብሷ ጠቅላ የምትይዝበት ጊዜ አለ። ወተሐጽኖ እንዲህ አድርጋ ታሳድገው ነበር። ወምሕረት ሐዝሎ ዲበ ዘባና በጀርባ የምታዝልበት ጊዜ አለ። ወታነብሮ ደግሞ የምታስቀምጥበት ጊዜ አለ። ወምዝ ታስተላሃዮ ልጄ ናላጫውት እስቲ ብላ የምታጫውተው ጊዜ አለ። አስተያየታችሁ እግዚአብሔር በአምሳለ ሕፃን በቤታችን አዎ በከመ ያስተላሃያ አንስት ወልዶን እና ሴቶች እናቶች ልጆቻቸውን አያጫውቱም። ያልወለደ ሴት እዚህ ተጠራቅሞ ምንም አይመልስ። እስቲ ወላዱ ተናገሩ። መውለድ አይቀር ነገ ተወልዶ ይሆናል። እግዚአብሔር አደላችሁ። እንዴት ዋላችሁ? አዎ ወትብል እንዲህ ትለዋለች ያለ ፍስሐዬ አንተ ደስታዬ አንተ ነህ። ወሞገሴ ክብሬ አንተ ነህ። መኑ ይእቲ ዘከማዬ እሙሉ ደሰብ ያንተ እናት ነኝና ከልጁ ሰው ልጆች ሁሉ እንደኔ ማን አለ እድለኛ ነው። እሙሉ ደሰብ ዘወለደት ወልደ እንበለ በድማሬ ብእሲ ከሴት ሳትደመር የወለደች ማን አለች? ወድንግልና ህቱም በታተመ ድንግልና ወእቁብ በመንሰጉ በስልጣኑ ማኅተመ ድንግልና ተጠብቆ ዘይተርወ በወሊድ ስትወልድም ድንግልና ያልተለወጠ ወይረሳ በደም ጊዜ ሐሪስ ሴት ስትወልድ ደም ይፈሳት የለ ደመርስ ይባላል አለ። ደመርስ ያላገኛ ሴት ማናት? ይህ ሁሉ የተደረገልኝ በአንተ አይደል ነው። ራሷን እያመሰገነች እንዳይመስላችሁ የተደረገላትን ነገር እያደነቀች ልጇን እያመሰገነች ወሃሊብስ ዘይፈለፍል ለሕፃን ማጥባተ ድንግል ወለት ሄወኒ ወልድ እስመ ሕያው አንተ ለዘላለም ሕያው ነህና ለዘላለም ኑርልኝ። ለምን ድንግል ስሆን ከጡቶች ወተት እንዲገኝ አድርጋልና። ዋነ ይሄው በእንቲአከ ወበእንቲአየ ይሄው ዓለም እኔም በአንተ ምክንያት ለዘላለም ሕያው ሆኜ ልኑር፣ በእኔ ምክንያት ደግሞ ዓለም ይዳን ለዘላለም ይኑር። ዓለም ማለት የሰው ልጅ ነው እንጂ የዛፉን እንጨቱን አይደለም። እና ያስተበቋ ሕፃን ከመታጥቦ እንዲህ ብላ ስትናገረው ሕፃኑ ራጥቢ ይላታል፣ እንድታጠበው ይለምናታል። በከልሆ እንዘይ ይትሌተት ከመ ሕፃናት በልሳነ ፍጥረታት ልክ እንደ ሕፃን እየተኮላተፈ እመቤታችንን አጥቢኝ ይላት ይለምናት ነበረ። ወትቤሎ እሙ እናቱ እንዲህ ትለዋለች፣ ጥቡ አቡ አቡ ምን ማለት ነው? አቡ አቡ ምን አላችሁ? ለልጆች እናት ብዙ አይነት ስም ያወጣሉ አይደል? እስቲ የምታውቁት ነገር ሕፃን የሚጠሩበት የተለያየ ስም አለ። ዝም ብሎ ለጊዜው ቀጥታ ሲያው ትርጉም የሚሰጥ የማይመስል ነገር። ለዚያ ነው ጥቡ አቡ አቡ ወሶይ ሪዮን ለአንስት ከማያፈቅራ ውሉዶን ወሕፃናትኒ ከማያፈቅራ እማቲሆሙ ይቤ አሮን በልቡ ከመዝዑቱ ፍቅሩ ለክርስቶስ ምስለ ወላዲቱ ድንግል። እናት ልጇን ልጅ ደግሞ እናቱን እንደሚወድ አስቦ የእናትና የልጅ ፍቅር እንዲህ ነውን ብሎ አባታችን አሮን ከልቡ ያደንቃል። ወበእንተዝ ተመስወ ልቡ ወነደ ይላል። ልቡ ቀለጠ ወነደ ከመላሃይ በእቶን በፍቅረ በግኡ ወልደ አምላክ ክርስቶስ ነው አይደለም? በክርስቶስ ፍቅር እንዲህ ሆነ። ወረሰየ ከናፍሪሁ ወአፉ ነዋየ መዝሙር ለእግዚአብሔር አንደበቱን ከንፈሮቹን በገና መሰንቆ የምስጋና መሳሪያ ለእግዚአብሔር አደረገ። ወአጥረ ልማደ ሂሩት በመዝሙረ ዳዊት የዳዊትን መዝሙር በመድገም ይህን ልማድ አደረገ። 7 ጊዜ በመዓልት 7 ጊዜ በሌሊት ለለሰዓቱ ይነቀዋ አይዛኒሁ አለ። እንግዲህ በቀን 7 በሌሊት 7 ጊዜ መዝሙረ ዳዊት ይደግም ነበር። እንዲህ ያለ ነገር ስለእመቤታችን ሲገኝ ማንሳት ጥሩ ነው ብዬ ነው። እንዴት ዋላችሁ? የመንከራዊ አሮን
የአቡነ ፊልጶስ፣ የቅዱስ ዮሐንስ ሐራዊ፣ የአባ አብርሃም፣ የቅድስት አውዶክስያ፣ የቅድስት ማርያም የቅዱሳን ሁሉ በረከት ይደርብን። ከሁሉ በአቡነ አሮን በሌሎች ቅዱሳን ያደረ የእመቤታችን ጣዕም በፍቅሯ ይደርብን። እንግዲህ ወደ ትምህርታችን ቀጥል። ነገ ቅድስት ማርያም መግደላዊት፣ ቅድስት ኢየሉጣ፣ አባ ዊጻ እና ታላቁ የኢትዮጵያ ጻድቅ የንጉሠ ነገሥት አምደ ጽዮን ልጅ አቡነ ኢዮስያስ መናኔ መንግስት ዓመታዊ በዓላቸው ነው። ስንክሳር ላይ ያልጻፉ ከጠቀስኳቸው ውስጥ እሳቸው ብቻ ናቸው እና ነገ እንድናከብር እሱ እንላለን። ርዕሳችን ምን ነበረ? ትንቢተ ኢሳይያስ። እንዴት ዋላችሁ? ሕግ ይወፅእ እምጽዮን ወቃለ እግዚአብሔር ኢየሩሳሌም። ካህናት ሲቀድሱ ዛሬ ይላሉ ነው ትተዋል። ድሮ መጨረሻ ላይ ድርገት ተመልሶ እንዘ ብዙኃን ከጨረስነ በኋላ ምን ይላሉ? ባርክ ምስራቀ ወምዕራበ ሰሜነ ወደቡበ ሌበ ወባሕረ መሳ ወአዜበ ታቦተ አብ ወታቦተ ወልድ ወታቦተ መንፈስ ቅዱስ ታቦተ ሚካኤል ወገብርኤል ብለው ከዚያ የደብሩን ታቦት የኛ ደብረ ከሆነ ታቦተ ኪዳነ ምሕረት ወታቦተ መርቆሬዎስ ታቦተ አቡነ አብይ እግዚ ይሉና እምሃክሙ ሕግ ይወፅእ እምጽዮን ወቃለ እግዚአብሔር ኢየሩሳሌም ይልና ከዚያ በኋላ ምርቃት ነገር ያመጣሉ። አይደለም ምንድን ነው የሚሉ? ታገሱ ተመለሱን። አታስታውስም? አረ ዲያቆናት በየቀኑ እየቀደሳችሁ አታዳምጡም ማለት ነው ይላሉ እኮ። ዛሬ ቀርቶ ካልሆነ በቀር የለም። እሺ። እና ቀድሞ አንድ አረጋዊ ካህን ነበር፣ አሁንም አሉ፣ ያው ጥሮታ ናቸው መሰለኝ። እና እንደዚህ የሚሉ መናፍቃንን አይምሮ ለቦ ይመጽውትልን ይላሉ። የማይሆን ነገር የሚናገሩት መናፍቃንን አይምሮ ለቦ ይመጽውትልን፣ ታገሱ ተመለሱ ይበልልን። አንታገስም አንመለስም ቢሉ እንደ ከበሮ ይንፋቸው። እንደዛ የሚባል ነገር እርግማኑን ተውት አልኩኝ። ኋላ ግን አንድ ቀን እንደዚህ የሚሉ ጸረ ካህናትን ጸረ መናፍቃንን እንዲህ ያደርግልን አሉ። እና ኧረ የመጀመሪያው ጥሩ ነው፣ ሁለተኛው ምን ሊያደርግልዎት ነው? ልብ በሉ። ጸረ ካህናት እነሱ ናቸው። ጸረ መናፍቃን ማን ነው? እኛው ራሳቸው። እርግማኑ ተመልሶ ለኛው ሆነ። በየዋነት ስለሆነ ምን እያሉ እንደሆነ ስላላስተዋሉት ነው። እና እንዴት ዋላችሁ? እና ለሕፃንኛ ነው የማስታወሰው። ሕግ ይወፅእ እምጽዮን ምንድን ነው ይሄ? ከየት ነው ያለ ነበረ? ቃለ ኢሳይያስ ነው። ሕግ ይወፅእ እምጽዮን ኃይለ ቃሉን እናንበበው መጀመሪያ። በኋላ ዘመን እንዲሆን አላለ። ልብ በሉ። በአዲስ ኪዳን የሚደረግ ነገር መሆኑን እየነገረን ነው። ያልኳችሁ ነገሩ ለኢየሩሳሌም ተጠቅሶ በጊዜው ግን በኋላ ለቤተክርስቲያንና ለእመቤታችን ነው። በኋላ ዘመን እንዲሆናል የእግዚአብሔር ቤት በተራሮች ራስ ላይ ይታያል። ልብ በሉ። እንዴት ዋላችሁ? ተራራ ማለት ከምድር ከፍ ያለ ነው አይደለም? ተራራ ለብዙ ተመስሏል። ዋና ምሳሌነቱ ግን በተራራ የሚመስሉ ቅዱሳን ናቸው አይደል? መሰረታት ውስጥ አድባር ቅዱሳን ይላል። አድባር ቅዱሳን የሚላቸው አባቶቿ ቅዱሳን ነቢያትን ነው። እና በተራራ ራስ ላይ ከፍ ብሏል። እንግዲህ ከቅዱሳን ከፍ ብሎ መታየት የተገባት ማን ናት? ንገሩኝ። ለእመቤታችንም ያስጠቅሳል፣ ለቤተክርስቲያንም ያስጠቅሳል። ከኮረብቶችም በላይ ከፍ ይላል አለ። ተራሮች ያላቸው አበይት ቅዱሳን፣ ኮረብቶች የሚላቸው ንዑሳኑን ነው፣ በማዕረግ ቅዱሳን ስለሚበላለጡ። አሕዛብ ሁሉ ወደ እርሱ ይመጣሉ አለ። እንግዲህ ልብ በሉ። እመቤታችን ድንግል ማርያም መጀመሪያ ለኢየሩሳሌም ቢያስጠቅስ ኢየሩሳሌምን እግዚአብሔር በረድኤት በቸርነት በጎበኛት ጊዜ ቤተ መቅደስ በተሰራች ጊዜ አሕዛብ ሁሉ ለመገበር ይመጣሉ። ለቤተ ክርስቲያን ቢጠቅሱ ቤተ ክርስቲያን የሕዝብ የቤተ እስራኤል ብቻ ሳይሆን የማንም ገንዘብ ናት፣ የአሕዛብም በዓለም ያለ ክርስቲያን ሁሉ አብዛኛው ከአሕዛብ ስለሆነ፣ ስለዚህ ወደ ማን ይመጣል አለ? ወደ እርሱ ይመጣሉ በእምነት። ኋላ ቁጥር 3 ላይ ሲደርስ ሕግ ከጽዮን አለ። አሁን ኢየሩሳሌም የሚለውን ትናንት ትርጉም ስለተመለከትን ኢየሩሳሌም ማለት ሀገረ ሰላም ነው አይደለም? እሱን ስላየነ ጽዮን የሚለውን እንመልከት። ጽዮን ማን ናት ከተባለ የዳዊት ከተማ ናት። እናዋላችሁ ከኢየሩሳሌም ውስጥ ያለች አንድ ክፍል ናት። እሷ ራሷ ይችላል። ነገር ግን ራሷ ሙሉ ኢየሩሳሌም ጽዮን ትባላለች። ቤተክርስቲያንም ጽዮን ትባላለች። እመቤታችንም ጽዮን ትባላለች። ኢየሩሳሌም ጽዮን ምን ማለት ነው ከተባለ አምባ መጸጊያ ጸወን
መጠጊያ፣ መጠለያ። አባቶቻችን ምን ይላሉ? በመከራ ጊዜ መጠለያ ጓዳ፣ ማምለጫ ቀዳዳ የሚሆን ዋስ ያስፈልጋል። ኢየሩሳሌም የሕዝቅያስን ታሪክ ትናንት ስናይ በኢየሩሳሌም የነበሩ ሰዎች በኢየሩሳሌም ስለነበሩ በዚያች ቅድስት ከተማ እግዚአብሔር ሰናክሬምን ሳያስገባ በውጭ አጥፍቶታል አይደለም? ኢየሩሳሌም ለእስራኤላውያን አምባ መጸጊያ ናት፣ እውነተኛ ጸወል ናት። ጽዮን ተራራዋን ካየነ ደግሞ የዳዊት አምባ ናት፣ የዳዊት መጠጊያ ናት። ለቤተ ክርስቲያን ቢተረጉሙ ጽዮንን ቤተ ክርስቲያን መጠጊያ ናት አይደለም? በነገራችሁ ላይ የራበው ወዴት ነው የሚመጣ? ወደ ቤተ ክርስቲያን። እንዲሁ በስጋዊ እንኳ እንዴት ዋላችሁ? ኧረ እንዴት ዋላችሁ? የራበው የት ነው የሚመጣ? ነዳያን በር ላይ የምታዩበት ምክንያት እኮ እሱ ነው። መጠጊያቸው ናት ቤተ ክርስቲያን። ሲርብ መጉረሻ፣ ሲታረዙ መልበሻ ናት እኮ። ለስጋ ነው፣ ለነፍስ ብቻ አይደለም፣ ለስጋም ጭምር ነው። በነፍስሳ የሰው ልጅ ሲበድል የት ነው የሚመጣ? ንገሩኝ። ኧረ በሞቴ ስጋው ደግሞ የት ነው ያለ? ታቦቱ፣ ስርዓቱ፣ ካህናቱ። እያችሁ መጸጊያ ናት። የመጠጊያነቱ መገለጫ በአቶች አሁን ልንጠቅሳችሁ ነው ዛሬ። አፄ መናኔ መንግስት አፄ ተክለ ሃይማኖት ባታን ከሰሩ በኋላ ምን አሏት? ደብረ መስካይ አሏት። ምን አላችሁ? ደብሯ ስትሰራ ስሟ ምርጫ ልስጣችሁ። ስሟ ደብረ ኃይል ነው ወይስ ደብረ ጥበብ ነው ወይስ ደብረ ኃይሎ ጥበብ ነው? ትክክለኛ ስሟ የደብሯ ማን ነው? አንተ ባታ አይደል? እዛ ተቀምጠም ትሰራለህ። ሌላ ባታ አለ? ባቶች ያው ማታ ስብሐተ ፍቁር ስላላቸው ነው መሰል አሁን ከሆነ አይመጡም። በሉ የትኛውን አንዱን በልምን ዞሮ ዞሮ ትክክለኛ ስሟ ደብረ ጥበብ ነው። ደብረ ኃይል የሚለውን በኋላ ጨምረውት ነው። ስም ማብዛት ይወድ ይለኛ ሰው ኮተት ይወዳል ማለት ቤተክርስቲያኗን ደብረ ኃይል ብሎ ስም በመጨመር እኮ ያከብሯትም። አንዱ አይበቃም፣ ሁሉ አንዳንድ አይደል ያለው? ምን ሁለተኛ ያስጨምራል? ደህና ዋላችሁ። ኃይልን ፈልጋችሁ ጥበቡን መተው ነው። ደብረ ኃይል ወደ ደብረ ጥበብ፣ ኧረ ቀላል ነው፣ ችግር የለውም። የእኛንም እስቲ ደብረ ሕይወት ወደ ደብረ መድኃኒት፣ ደብረ በረከት ማተም እንደዛ ብለን እናሰራ ማን ይከለክለናል? ከዛ ሄደ የሆነች ነገር ጣል ማድረግ ነው። እዛ ቦታ ስም ለሚሰጡ ሰዎች ጣል ነው። እንኳን ለቤተክርስቲያን ለግለሰብ ይሰጥ የለ ለራስ ብትፈልግ ማን ይነሳል? ሄደ መጋቤ እንትን በሉኝ። እነሱ አልሰጡ ካሉ ደግሞ እንደዚያ ቄስ እንደ ወገራው ቄስ አልተማረምና ሲሄድ ጳጳሱ አንተ አልተማርክም እያሉ እየመለሱ በጣም በቃ እና መጫር ሰለቸው። ጫር እየተባለ በገጠር የሚሰደብ ዲያቆን አንተ እድሜ ልክን ስትጭር ታረጅ ይባላል። አሁን መጫር ቅድስና ነው እንጂ ምን ነውራለሁ? ፍም አፈሙኑ እንደ ውርደት ይቆጥሩታል መሰለኝ አንዳንዶች። በጣም ዝን ብሎ በቃ መቀደስ ተው። ሽማግሎቹ የሰፈሩ መጡ። አንተ ምንድነው ማገልግል ተው ከሰራ ስላለም ዓለም ጫር እየተባልኩ እንግዲህ ቢሄድ ደግሞ ቅስና አልሰጡኝ አሉ። ከዛ ወድቀን ሽማግሎች ተሰብስበው ውጣማ እሱ ወደ ምረቱ አሉት። ወጣ። ሹመናልኛ ይቀበለው ያሳረገው በል። አንዳንዱ ደግሞ ዘራፍ አይደል የገጠር ባላገር ቀበለው ያሳረገው በል። እንዴት ዋላችሁ? ኧረ እንዴት ዋላችሁ? እና ሁሉ በባታ ተንኳቶ መጥቶ ነው እና ችግር የለም። ደግሞ አሁን ይህን ሰምተው ይኸው በቃ ዘላለም እሱ መቃወም ነው። ግን ደብረ ኃይል ይኑር ካቴድራል የሚለውን ተውልን፣ አስወጡት ወደዚያ። አለመታደል ነው። ጎበዝ ናቸው እኮ ጥሩ ስራ አጠንቃቂዎች ናቸው። ግን ደግሞ ምንድን ነው የሚባል ትልቅ ሰው ሲበላሽ ቅራሪ የለውም ይባላል። ይሁን በጣም አበዛሁት። ያው መቼም እና ወደ ጉዳያችን እንመለስ። እንዴት ዋላችሁ? መናኔ መንግስት ተክለ ሃይማኖት ምን ብለው ስም አወጡላት? ባይሆን ያን ብትጠቀሙ ይሻላል። ምን አሏት? ደብረ መስካይ። አይ ደብረ ጥበብ ነው መጀመሪያ ስሟ፣ ግን ተግባሯን ግን ምን አሏት? ደብረ መስካይ መጠጊያ። ማንም ሰው በድሮ ዘመን መከራ ቢደርስበት ወይም ደግሞ የሆነ ነገር ፈጥሮ ሰው ሊገለው ቢል ሩጦ የት ነው የሚሄድ? ወደ ዳኛ አይሄድም፣ ወደ መንግስትም አይሄድም። የት ነው የሚሄድ? ቤተክርስቲያን ሄዶ ምን ይመታል? ደወል። ማንም አይነካውም ከቶ። አየህ፣ ቤተክርስቲያን አምባ መጸጊያ ናት። ሶስተኛ ጽዮን የተባለች ዋናዋ ጽዮን እመቤታችን ናት። ጸወነ ስጋ
ወነፍስ የስጋ መጠጊያ። እስቲ አሁን የቆሎ ተማሪ ትተክሳላችሁ እንዴ? እናንተ ተደግሶላችሁ ነው የምትበሉ አይደል? እነዚያ የቄሱ ጎላ ልጆች እድሜ ጤና ይስጣቸውና ድግስ ነው የምትበሉ ለካ ምትለምኑ ተከሳ በእንተ ስማ ለማርያም ብሎ አየህ። ሆድ ለመሙላት እንኳን ለስጋ ሆድ እንኳን ስለመቤታችን ተብሎ አይደለም ይባል። ስለመቤታችን ማርያም በእንተ ስማ ለማርያም ስለመብርሃን ስለቸሩ መድኃኔዓለም ብሎ ጸወነ ስጋ ናት። ቢታመሙ የምትፈውስ፣ ቢታረዙ የምታለብስ፣ ቢራቡ የምታበላ፣ ቢጠሙ የምታጠጣ፣ ቢያዝኑ የምታረጋጋ፣ ሲፈሩ አይዞ የምትል ትላለች እኮ። ገጥሟቸው አቃል አይዞ ግን ሰው ልካ ይሆናል አይታወቅም እኮ በምን አይዞ የምትልበት ጊዜ አለ። ይህን ደግሞ ሰምተህ አትተርጉም። ብዙ ትርጉም አያሻውም። ተው ችግር የለውም። ለምትላቸው ነው የምትላቸው። እኔ ብዙ አቅጣጫ ስለሆነ የምሰማ የብዙ ሰው ነገር ስለማይ ለዛ ነው አይዞ የምትለው ጊዜ አለ። አይዞ ነው አየህ። አይዞ የሚልልም እመኑ ጥሩ ነው። ትናንት ህልም ጫን ብያቸው ነበራል። አይዞ የሚል ንስሐ ገባ የሚልልም እመኑ ጥሩ ነው። አይዞሽ የሚል ነገር ጥሩ ነው። ሰው ደከም ሲል እንደዚያ እና መጸጊያ ነው። ለነፍስ ብትመለከቱ አስቡት። ፈጣሪን ወልዳ በብሉይ ኪዳን የነበሩ ነፍሳት ጻድቃኑም ኃጥአኑም ሲኦል ወርደው ለዚያ እኮ ነው እመቤታችን ድንግል ማርያምን ወስዶ በአካል ቢያሳያቸው ጌታችን ገና ሳታርፍ ምን አሉ? ይትባረክ እግዚአብሔር አምላክነ ዘፈጠረ ኪያኪ ስጋ እምስጋነ ወአጽም እማጽምነ እስመ ኮንክነ መርሶ ሕይወት እሙስና በተሰጎቱ ለወልደ አምላክ እምኔኪ። አምላክ አንቺ ሰው በመሆኑ ምክንያት ከጥፋት ከክፋት ጸጥታ ወደብ ድህነት ሆነሽናልና ከኛ ስጋ ያንቺን ስጋ ከኛ አጥንት ያንቺ ናት። ማለትም ከኛ ባህሪ አንቺን የፈጠረ እግዚአብሔር አምላካችን ይክበር ይመስገን አሉ ጻድቃንና አብርሃም፣ ይስሐቅ፣ ያዕቆብ፣ እነ ዳዊት እነ ሰሎሞን። ለዚያ እኮ ነው እመቤታችን ሲያገኙ እነ ዳዊት እነ ሰሎሞን ለምን ይመስላችኋል እንደንቦሳ የሚዘሉ? በጥንት ምስጋናቸው ወተቀወመ ንግሥት እያለ ያኛው ኢርግቤ እያለ መጸጊያቸው ናት። እንኳን ለኃጥአን ልብ በሉ። በነገራቸው ላይ መጠጊያነቱ ለኃጥአን ብቻ አይደለም ለጻድቃንም ጭምር። ጻድቃን ያለ እመቤታችን አማላጅነት መጽደቅ አይቻላቸውም። የእግዚአብሔር ቸርነት ነቁ በእመቤታችን አማላጅነት ነው። እና እመቤታችን ምን አላት? ጽዮን አምባ መጸጊያ ብሎ አላት። ታዲያ ምንድን ነው ሕግ ከጽዮን የእግዚአብሔር ቃል ከኢየሩሳሌም ይወጣልና ብሎ እንግዲህ ሕግ እግዚአብሔር የተገኘ ብሉይም የተገኘ የት ነው? ኢየሩሳሌም አይደለም እንዴ? ኧረ በሞቴ ምናችሁ በተገለሰለሱ ሕግ ከየት ነው የተገኘ? ከኢየሩሳሌም አይደለም? የእግዚአብሔር ቃል የት ነው የተገኘ? ብሉይ አዲስ የት ነው የተገኘ? ኢየሩሳሌም። ታዲያ እሱን በኢየሩሳሌም አንጻር ወደ ቤተክርስቲያን ታመጣውና ብሉይ የሚነገር በቤተክርስቲያን አየው። ጽዮን ቤተክርስቲያን አይደል ያለ? ሐዲስ የሚነገር የት ነው? ቤተክርስቲያን ውስጥ። ቤተክርስቲያን የምን ገንዘብ ናት? የብሉይ የሐዲስ። አየህ፣ ሕግ ይወጽም ጽዮን ወቃለ እግዚአብሔር ኢየሩሳሌም። ለመጨረሻ ወደ እመቤታችን አመጣን ተረጉሞና ሕግ ይወጽም ጽዮን አለ። እስቲ ጎበዝ ተርጉም። ሕግ ያለው ማለት ነው እዚህ ላይ ሕጉን ራሱን ነው አምጣ እንጂ ባለቤቱን ራሱ ሐጋጌ ሕግ ነው ያለ። አይ ሕግ አለው ራሱን። ደህና ናችሁ? እግዚአብሔር ፍቅርን ይሰጣል አይደል? ንገሩኝ። ራሱ ምንድን ነው? ፍቅር ነው። እግዚአብሔር ሰላምን ይሰጣል። እርሱ ምንድን ነው? ሰላም። ስለዚህ ጌታችን ኢየሱስ ክርስቶስን ኢሳይያስ ምን አለው? ሕግ አለው። ሰራኤ ሕግ ስለሆነ ሐጋጌ ሕግ ስለሆነ ሕግ ይወጽም ጽዮን ማለት ከጽዮን እመቤታችን ሐጋጌ ሕግ ኢየሱስ ክርስቶስ መድኃኔ ዓለም ይወለዳል አለ። ወቃለ እግዚአብሔርም ኢየሩሳሌም። አሁን አፍጦ አመጣው። ደረቅ ሐዲስ ትለዋል። አየው፣ ሕግ ብሎ አላዟዟረውም። ቃለ እግዚአብሔር ሲል ምን ተረጉማለ? ለጊዜው ቃሉ ሕጉ ስርዓቱ አይደለም። ለፍጻሜው ግን ቃለ እግዚአብሔር ማን ነው? አካላዊ ቃል መድኃኒታችን ኢየሱስ ክርስቶስ። እንዲህ ብሎ ኢሳይያስ ከእመቤታችን ተወልዶ ወንጌልን ሰርቶ እንደሚያድነን ተናገረም። ከዚያ በኋላ አስከትሎ ብዙዎች አሕዛብ መጥተው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ ይላሉ። አንድም ወደ ቤተ ክርስቲያን ኑ ወደ እመቤታችን እንሂድ ይባላሉ። አሁን ሱባኤ ዘመን አይደለም? ፍልሰታ
ኑ እስቲ እዚህ ገዳም እንሂድ ሱባኤ እንያዝ ይባላል። ጉዞ እኮ ወደ ገዳሙ አይደለም። ወደ ማን ይመስላል? ወደ እመቤታችን ነው። እሷ እንደማግኘት እኮ ነው። በየገዳሙ በየዋሻው በየፍርኩታው ሱባኤ ይያዛል። የሚገርማችሁ ነገር ሰው ወደ ገዳም እንደሚሄዱ አሁን ከሆነ እንደ ድሮ እንደ ጥንቱ ዘመን አንዳንድ ሰዎች ከውጭ ሀገር ከመሀል ሀገር በተለያየ ስፍራ ጎንደር ይመጣሉ ሱባኤ ለመያዝ። በእርግጥ ጎንደር የሱባኤ ስፍራ አይደለችም አሁን በእውነቱ ግን ሱባኤ ሲባል ሁለት አይነት ነው እንግዲህ። ለአርመሞ አትመች ይሆናል፣ ለሌላው ግን ግድ የለም። መቃብር ቤት ሞልቷል፣ እንደ ልብ ነው፣ ያስጠጋ የለም እንጂ። ደህና ዋላችሁ? አዎ አይሰጡም እንጂ እውነቴን ነው። መቃብር ቤት እንደ ልብ ነው። እና እንሂድ ይላሉ ካለ በኋላ እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ እያለ ወደ ታች ክርስቶስ ከእመቤታችን ሲወለድ ስለሚደረገው ሰላም፣ ደስታና ጦርነት እንደሚጠፋ ፍቅር፣ አንድነት እንደሚደረግ ትንቢት ተናግሯል። የእመቤታችን በረከቷ ጣዕመ ፍቅሯ ይደርብን። እንግዲህ ሰዓት ለመጠቀም ትናንት ልነግራችሁ የነበረውን ተአምረ ማርያም እንነጋገርና እንጨርሳለን የዛሬ ትምህርታችን። እመቤታችን ቅድስት ድንግል ማርያም መድኃኒታችን ኢየሱስ ክርስቶስን ታቅፋ ወደ ስደት ስትወጣ ከሄደችባቸው ስፍራዎች አንዱ ሊባኖስ ነው። ሊባኖስ የሚባል ሀገር አለ አይደል? የዛን ጊዜ የተራራ ስም ነው እንጂ ሊባኖስ የሚባል ሀገር በታሪክ አልነበረም። በነገራችሁ ላይ ቅኝ ግዛት ነው የፈጠረ። ሊባኖስ የሶሪያ ከፋይ ነው። ሶሪያ ውስጥ ያለ ተራራ ሊባኖስ ይባላል። አንዳንዴ በሰሜኑ እስራኤል ክፍል ይሆናል፣ አንዳንዴ በሶሪያ ይሆናል እንጂ ሊባኖስ ቅኝ ግዛት ነው የፈጠራት እንጂ ስፍራው የምን ስም ነው? የተራራ ስም ነው። እና ወደ አድባረ ሊባኖስ አካባቢ ሄደች እና በዱር ከአረጋዊ ዮሴፍና ቅድስት ሰሎሜ ጋር አንድ ጊዜ ወዲህ ለምን ቢባል ወደ እነሱ በሰሜን ናዝሬት ገሊላ በሰሜን እስራኤል አይደል ያለ፣ ከናዝሬት ገሊላ ቀጥታ ወደ ግብፅ ለመውረድ ታውቃላችሁ በይሁዳ ተደርጎ ስለሚታለፍ ጭንቅ ነው። ስለዚህ ወደታች አይደለም መጀመሪያ ወደ ሰሜን ነው የሄዱት፣ ወደ ሶሪያና ወደ ሊባኖስ። እና እዚያ ውስጥ ገብታ በዱር ውስጥ ትኳትናለች ልጇን ተሸክማ። እና ድንገት አንድ ሰው ሲመጣ ታያለች። ድንገት ስለሆነ ልብ በሉ እንግዲህ እመቤታችን ድንግል ማርያም ፍጽምት ናት። ያም ሆኖ ግን መከራን እንድትቀበል ፈቃዱ ነውና የአምላኳ የልጇ ደረሰ። ስታየው ደህና ሰው ነው እና አይቷት ተደነቀ። በጣም ግራ ገባው። ሰው ነሽ ወይ ብሎ ግራ ገብቶት ጠየቀ። ለምን ቢባል እንደ ፀሐይ ስታበራየት ልይት ያለ እንዲያው። አዎ ሰው ነኝ። ምንድነው ነገሩ? የወጣችበትን ምክንያት ከመንገሯ ፊት ቃል ገባልኝ፣ የነገርኩህን ነገር ለማንም እንዳትናገር አለችው። ቃል ገባልሻለሁ፣ ችግር የለውም ማለት። ቃል ሲገባላት ነገረችው። ማን እንደሆነች፣ እንዴት እንደመጣች፣ ለምን እንደመጣች፣ ያገኛትን መከራ ነገረችው። እሷ እንዳትናገር ያለችው ሌላ ለምንም አይደለም። ሲሳሳብ ከሄሮድስ ደርሶ ልጇ እንዳይገሉባት ነው። ይሄ ሰው ግን እንደሰማ ያው የኔ ቢጤ ይመስላል። አንዳንድ ጊዜ ያለ አይደል ጉባኤ መሃል ላይ አሁን ትናንት እንዲያውም አንተኛው ትሁን አንተኛው ትኩረት ለመሳብ ቆረጥ እያደረጉ ፊት የሚያደርጉት ላይ የሆነ ነገር ብዬ ነበር አይደል? እድለኛ ነኝ ካልኩ እንደዚህ ያለ ሰው ስላየው ብዬ እንዴት መድኃኒዓለም እንዴት ሲቆጨኝ እንዳደረ የምታውቁት። ያው መቼም ሳት ይላል የማይነገር ነገር። በነገራችሁ ላይ ሁሉን ለእንዲያውም ጎበዝ ነኝ። ማየውን ምሰማውን ሁሉ ብናገር ነው በስመ አብ እንዲያ እያስቻለኝ ነው። ጎበዙኝ ሳይሆን እንዲያውም እያስቻለኝ ብዙ ነገር አለ፣ ብዙ ነገር አለ። እና አንዳንድ ጊዜ አስበዋለሁ። በቃ ታስታውሱ የለ በ1760ዎቹ በዓታ በተሰራችበት ሰሞን በዓታ ከመሰራቷ ከ2 ዓመት በፊት የነበሩት ንጉሥ አፄ ዮሐንስ ዳግማዊ ይባላሉ። ዮሐንስ ዳግማዊ ዘዋሂድ ይባላሉ። አንድ እጅ የላቸውም፣ ንጉሠ ነገሥት ናቸው። እና ግን ማንም አያውቅም። እና እሳቸው አልባሽ የነበረ ሰው አልባሽ አለ አይደለም፣ ኳሊበር የሚባል አታውቁም? እዛ ፋሲል ግንብ ኳሊበር ምንድን ነው? ፕሮቶኮል የሚገባ የሚወጣበት ነው እኮ አይደል? አልባሽ እና ምንድን ነው ፕሮቶኮል የሚጠብቀው የሚወጣ እና ለመጀመሪያው ቀን ሲያለብሳቸው ተሹሞ መጥቶ ይይጅል በዚህ ለአርማጭሆ ሄዳችሁ የምታውቁ ካላችሁ ግራምጣ የሚባል ስፍራ አለ። እና የአካባቢው ሰው የትግል ድንጋይ ሰው ስጠይቁት ግራምጣ ሲባል ይሄ ግራምጣ አለ አይደል የሚሰፋበት ነገር እሱ ነው የሚመስለው አይደለም። ግራምጣ ማለት እዚህ ሀገር ላይ ሰዎች እንግድነት ይሄዳሉ፣ የተወሰኑ ሰዎች እና የሀገሩ ሰው ከደግነቱ የተነሳ እግር ማጠብ ይወዳል። እና እግር ማጠብ ፈልጎ እንግዳውን እግር አምጣ ነው። አዎ ገብተዋል።
ችግሩ እንግዳው እግር የለው። በዛ ምክንያት ነው ታሪኩን የቀረ። ቢያደርገው ይሰራ በቃ እግር አምጣ እያሉ ሲጨቃጨቀው ሰምቶ ነው ሌላ ሰው እግር አምጣ ነው በኋላ ግራ አምጣ የተባለ። አየህ አካባቢው ሰው ከደግነቱ የተነሳ እግር ለማጠብ ብሎ እግር አምጣ ብሎ ነው። እግር ግን የለም አይጣሉ። በዛ ምክንያት ነው አንዱን እየሳብኩት ይሄዳለሁ አይደለም። እና ይሄኛው ሲያይ የለም ምን አደረገ? ንጉሱ ቀና ብሎ አየት። ስማ ይችን የምታውቅ አንተ ነህ፣ ብትናገር አንገትህን ነው የምትቆረጥ ብሏል። ኧረ እሺ ጌታዬ፣ ኧረ ምን ሊያደርግኛል? ግን ወሬኛ ቤት ነው። የተወሰነ ቀን ቻለው አላላስችለዋል። እና ማታ ቤት ተቀምጦ ወዱን ይዞ ይቆርጠዋል። በጣም ነው የሚያመው፣ ይጠማዘዛል። እና ሚስቱ ደህና ሰው ናት ለካ። አንተ አለችው አቤት፣ የሆነ ያየው የሰማው ነገር አለ? አዎ። እና ተናግረው የማይወጣል ንገረኝ፣ ይውጣል፣ ይገሉኛል። እንኪያማ ከምትሞት ሂድና ሰው የሌለበት ደረቅ በረሃ ሂደህ ተወጣው አለችው። ሄዶ እዛ ቆሞ ንጉሱ ቀኝ ያላችሁ ሲጮህ ብሎ መጥቶ ማታ መጥቶ ተባረኪ አረፍኩኝ እኮ። እና እስከዚህ ድረስ ያደርሳል። እኔ እውነቴን ነው። አንዳንድ ጊዜ እንዲያውም እንዴት ዋላችሁ የሆነ ሰው አንድ ሰው የሆነ ነገር ተደረገለት እና መጥቶ ነገረኝ። እና እሱ በምናን የሚኖር ሰው ነው። መቼም አሁን እኮ እንደማልችልም በዛው እያሳየኋችሁ ነው። እና ከዛ ለእሱ ያልኩትን ነው። ከዛ በኋላ ይሄንን ነገር ለእኔ ነገርከኝ ይገባኛል፣ ታዘህ ነው ነገሩ። ግን አቤት በአንተ ቦታ በሆን ኑሮ ካሜራዬን ደቅኜ እያንዳንድሽ ቀላል ሰው እንዳልመስልሽ እንዲህ እኮ የተደረገልኝ ሰው። እውነቴን ነው። ታምር ይቀረጽ የለ ሰዎቹ አጥማቂዎቹ ካሜራ ደቅነው አይደል የሚያስለፈልፉ። እነዛ እኮ ነው። እኛም ያው ነው እኮ ለነገሩ ካሜራ ደቅኖ እያስተማርን ያው ነው። እንዴት ዋላችሁ? እና ሄዶ እንዲያው አባ ምን ይላል መሰለች ታምረ ማርያም ላይ ነፍሰ ጡር ምጥ የደረሰባት ሴት ለመውለድ እንድትቸኩል አስቸኮለን። ደግነቱ እየሮጠ ሄዶ መጀመሪያ የነገረው ሰው ክፉ ሰው አለመሆኑ በእጅ ለማን የነገረው? ለደማትያኖስ። ደማትያኖስ ማለት በእመቤታችን ስደት ካሉ ሁለት ቅዱሳን መሳፍንት የጊጋር ጓደኛ ማለት ነው። በስልጣን ከጊጋር በላይ ነው። ጊጋር ከሄሮድስ ጋር ተዋግቶ ሄሮድስ አሸንፎ ቆራርጦ ነው የገደለው አይደለም። ደማትያኖስ ግን ገጥሞት ሄሮድስን ያሸንፈው ደማትያኖስ ነው። ገጥሞት አሸንፎት ሊገለው ሰይፍ ሲመዝ እመቤታችን ላከች፣ ተዋት ትግደለው። ምክንያቱም እሱን ማጥፋት የልጄ እንጂ አንተ ስራ አይደለም፣ የልጄ ፈቃድ ስላልሆነ እንዳትገለው ዝም ብላ አሰናብተዋለችው። ሳይገለው ስዶታል እንጂ እመቤታችን ስደት እዛ ላይ ያበቃ ነበርኩ። ኢትዮጵያም ግብፅም ሳትመጣ አይ ፈቃዱ አይደለምና እንዳትገለው ያለችው እሷ። ሄዶ ነገረው፣ አላምንህም አለው ደማትያኖስ። እና ላሳየው ይዞት መጣ። ይዞት መጥቶ ሲያት እመቤታችን ድፍታ ለደማትያኖስ በጣም ተገረመ። የነገርከኝማ ቀላል ነው ካየሁት ጋር አይነጻጸርም ማለት። እሱ እንደዛ እያለት እመቤታችን ያንን ስም ላትክብላ ታየዋለች። ይህንን ወሬ የነገሩን ማለት ነው። በአይነ ሐዘን ተመለከተችውና ትንሽ ቆይቶ እሷን ሲያወራ ቆይቶ ደማትያኖስ ዞር ቢል ያ ባለሟሉ የለም። ሄዶ የነገረው ማለት ነው ከኋላው ያለው ውሻ ነው። ግን ውሻነቱ ከአንገቱ በላይ ነው። ሲያየው አካሉን እሱ ነው። ሄዶ እመቤታችን እግር ወደቀ ደማትያኖስ። ኧረ እመቤቴ ኧረ እባክሽ ይቅር በይው አጥፍቷል፣ ለእኔ ግን በጎ አድርጎልኛል ከአንቺ ጋር ስላገናኘ ንግሥት ሆይ እባክሽ ብሎ ከእግሯ ወድቆ ለምኖ እመቤታችን ጸሎት አድርጋ እንደገና ወደ ሰውነት መልኩ ተመልሷል። ከዚያ ከደማትያኖስ ዘንድ ተወሰነ ቆይታ እንደገና ስደት ተመልሳ ወጣለች። የታምሯ በረከት በሁላችን ላይ ይደርብን፣ የቅዱሳን በረከት ይደርብን። የመልክአ ውዳሴን ነገር አጭር እያደረግን ያው ዜማ አናስገባም ሰዓት ስለሚሄድብን እንይ። እንግዲህ ዘወቱ አብንን ነበረ ትናንት ያየን። ለመጨረሻው ጊዜ 3 ፍሬ ያክል ወይ 3 አንቀጽ ያክል እንመልከት። ኮንኪ አይደል ቀጥሎ ኮንኪ አንቲ አጽቀ ሕይወት እግዝእትነ። እንግዲህ ታውቃላችሁ አይደለም ስለ አጽቀ በለስ ስለ አጽቀ ወይን በቤተክርስቲያን ሀተታ ተርጓሚ አለ። እመቤታችን በዚያ ይመስላታል። ኮንኪ አንቲ አጽቀ ሕይወት እግዝእትነ አጽቀ አቤሜሌክ
66 ዘመን ሙሉ ሳትጠወልግ የተገኘቻችን በ66ኛው ትውልድ ላይ ሳትለወጭ የተገኘሽ ነሽና አጽቀ አቤሜሌክ አንቺ ነሽ። በአጽቀ አቤሜሌክ ፋንታ ግን የሕይወት አጽቅ አንቺ ነሽ አለና እርትዕት ሃይማኖቶሙ ለቅዱሳን አበዊነ የአባቶቻችን የቀናች ሃይማኖታቸው አንቺ ነሽ። ማርያም ድንግል ዘትታጸፊ ብርሃነ ድንግል ሆይ ብርሃንን የምትጎናጸፍሽ አንቺ ነሽ። ጥሬ ዘር ነው ምስጢሩ፣ ግን ብርሃን ተጎናጸፍሽ ማለት አምላከ ብርሃንን የወለድሽ አንቺ ነሽ። ነሲአ ነፍስነ አርጋኖነ ነፍሳችን አርጋኖን ምንድን ነው? እንዴት ባላችሁ? አርጋኖን ምንድን ነው? ምስጋና። እሱማ በምስጢሩ ነው። አርጋኖን የሚባል ጥንት እንደ በገና ያለ አውታር ያለው ማመስገኛ ነበር ይባላል። በአንዳንድ መጻሕፍት ግን አርጋኖን ራሱ በገና ነው። እንዚራ ይላል አይደል? እንዚራ አርጋኖን በገናው፣ እንዚራ አውታሩ ብለው የተረጎሙ አባቶች። ነሲአ ነፍስነ አርጋኖነ ኩሎ ዘመነ ዘወትር ሁልጊዜ ነፍሳችን እንዚራን አርጋኖንን ማለትም የምስጋና ነዋይን ማመስገኛ ዕቃን ይዛ ለልደትኪ ታበው ቁርባን ለአንቺ ልደት የምስጋና ቁርባን ታስገባለች። ቁርባን ያለው ይሄ ምስጋና ተብሎ ነው የሚተረጎሙ። አንድም ቁርባን ስጦታ አይደለ? የእህል ስጦታ ቁርባን ይባላል። አንቲሙ ለአብይ ብርሃን የታላቁ የገናናው ብርሃን፣ አንድም የባህሪ ብርሃን የሆነ የክርስቶስ እናቱ አንቺ ነሽ። ዘውቱ ቃል እሱም አካላዊ ቃል ነው። ዘይት ራእይ ለዓይን ረቂቅ አምላክ ነውና ለዓይነ ሥጋ የማይታይ ነው። ማርያም ድንግል ተስፋዎሙ ለቅቡፃን እመቤቴ ማርያም ተስፋ ለቆረጡ ተስፋ አንቺ ነሽ። ባርክኒ እግዝእትየ ከመ ለባሃዊ ምእመን ለባሃዊ ምእመን ማን? ቅዱስ ኤፍሬም። እንደ ለባሃዊ እንደ ቅዱስ ኤፍሬም እመቤቴ ማርያም ባርኪኝ በከናፍርኪ ፍስሓተ ወይን ከወይን ይልቅ ደስ የተሰኘ ደስ በሚያሰኙ ከንፈሮችሽ በረከተ ወልደ ወአብ ወመንፈስ ቅዱስ ብለሽ ባርኪኝ ሲል ነው። አይ ልሳን ዘይክል ነቢበ ውዳሴኪ ኩሎ ውስተ መጽሐፍ ተዘግበ በየመጻሕፍቱ ሁሉ ስለ አንቺ የተነገረውን የተከማቸውን የተጻፈውን የተነገረውን ሁሉ እንዴት ያለ አንደበት ተናግሮ መጨረስ ይችላል? ማርያም ድንግል ዘታቀልሊ እጸበ እመቤቴ ድንግል ማርያም ጭንቅን መከራ የምታቀይ አንቺ ነሽ። በየዋሃትኪ ተመሰልኪ ርግበ የዋህ ስለሆንሽ በርግብ ተመሰልሽ፣ ርግብ ተባልሽ። ወበንጽሕናኪ ድንግል ጠባበ ድንግል ስለሆንሽም ጠባብ ድንግል ተብለሽ ተሰየምሽ። ጠባብ ምን ማለት ነው? የአማርኛ ጠባብ ስድብ ነው አይደል? የግዕዝ ጠባብ ግን ለሴት አንቀጽ ዞሮ ምስጋና ነው። አስተዋይ ጥበበኛ ማለት ነው። አስተዋይ ድንግል ተባልሽ ለማለት ነው። ጠባብ ለሴት ነው። ገብቶቻል? እንደዚህ ባላችሁ አንዳንዱ ቦታ ላይ በግዕዝ ምስጋና የሆነው አያችሁ፣ በአማርኛ ስድብ ይሆናል። ይሄ ግን ምስጋና ነው። መጨረሻ ተፈሥሒ ማርያም እሙ ዓመት እናትም አገልጋይ የሚሆንሽ እመቤቴ ማርያም ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። እስመ ለዘ ውስተ ጽንኪ ይሴብሕዎ መላእክት አንቺ በቅፍሽ የያዝሽውን ሕፃን መላእክት ያመሰግኑታል። ማርያም ክብርት ማርያም ልዕልት ድንግል ማርያም አንቺ ክብርት ነሽ፣ አንቺ ልዕልት ነሽ። በየማነ ንጉሥ ዘትነብሪ ንግሥት ዳዊት እንደተናገረ በንጉሱ ቀኝ የምትቀመጭ ንግሥቲቱ ሆይ በእንቲአኪ ዘመረ ዳዊት። እንዲህ እያለ ዳዊት ስለ አንቺ ወትቀውም ንግሥት እያለ ዘመረ ይላልና የድርሰቱ የደራሲው የእመቤታችን በረከት ይደረብን። ስማነውን በዝነ ልቦናችን ይሳልን ያሳድረልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን አሜን። ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደልዋ ለእግዝእትነ ማርያም ድንግል ወላዲተ አምላክ
ለመስቀለ እግዚእነ ኢየሱስ ክርስቶስ ይደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከር አሜን ዳግም ምጽአቱ ያሳፍረን አሜን ስንቶተ ስሙ ያንቃህና አሜን ምልኮቱ ያጽናን አሜን እግዝእትነ ማርያም አይርጊ ጸሎት አሜን ዋስተስሪ ኩሎ ኃጢአትን አሜን በመንበሩ ለእግዚእነ አሜን እዛብለአነ ዘንተ እስመ ለዓለም ምሕረቱ ዛስተይነ ዘንተ ጽዋ እስመ ለዓለም ምሕረቱ ዘሰርአለነ ሲሳየነ ወአረዘነ እስመ ለዓለም ምሕረቱ ዘታገሰ ለነ ኩሎ ኃጢአተነ እስመ ለዓለም ምሕረቱ ዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ እስመ ለዓለም ምሕረቱ ዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐተ ወኮቴተ ለእግዚአብሔር ልዑል ወለወላዲቱ ወለመስቀሉ ክቡር ይትሐኮቱ ይትሰበሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አብሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል ሰላም ለኪ ዘንሰግድ ንብለኪ ማርያም ምንን አስተበኳኪ ማርያናዊት ማይጸነብኪ በእንታና ምኪ ኢያቄም አቡኪ ማኅበረኔዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር በተታሰይ መንፈሴ በአምላኪው መድኃኔ እስመ ማማ ለአመቱ ናሁ ሚዜስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቶ ቅዱስ ስሙ ወሳይሎ ሊለ ትውልደ ትውልድ ለለ ይፈርህዎ ገብረ ኃይለ በመዝራይቱ ወዘረውም ለለ አቢቡ ሊና ልቦሙ ነሰቶ መላየላን መናብርቲሆሙ አይቤዮሙ ለቶታኑ አጽገሙም በረከቱ ለሩባን ወፈናው መራቆሙ ለቡላን ተወክፎ ለሰራሊ ቆሪ ወተዘከረ ሳይሉ ዜቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባረክነ ቅድስና ንጽሕና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ ይዋት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአብሆ መንፈስ ቅዱስ ስብሐት ለአብ ወወልድ መንፈስ ቅዱስ ለዓለም ወለዓለመ ዓለም። አፉየ አስተንፈሰ ወልሳኔ አልወሰሰ ለክብረ ፍልሰትኪ ድንግል ሶባ ሀገርም ተወዳሰ ማርያም ዘቆንጆ ቅድስተ ቅዱሳን መቅደሰ በቅድሜኪ እግዝእትየ መረከብኮ ሞገሰ በየማነኪ ባረክኒ ስልሰ አድኅነነ ሕዝበከ ወባርከነ
ቸር መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። ሀገራችን ቤተክርስቲያንን ከመከራው ይጠብቅልን። ሱባኤውን በቸር ያስፈጽመን። ከብርሃነ ትንሣኤዋ በቸር ያድርሰን። የእመቤታችን ወላዲተ አምላክ ጣዕመ ፍቅሯ የቅዱሳንን በረከት ያሳድርብን። የሞቱ ወገኖቻችን ነፍሳቸውን ያጸድቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ ሌሎችን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። አትርሱን አስቡ ያሉንን ሁሉ በቸርነቱ ያስብልን። ዝናሙን የምሕረት ጠሉን የበረከት ያደርግልን። ተረፈ ጦሙን ተረፈ ክረምቱን ተረፈ ዘመኑን ይባርክልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅሮልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸልብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አሜን።